ኢየሱስ ክርስቶስ ክርስትናን አላመጣም። ክርስትና በኦሪት የለም እንዴ? የለም እንዴ? በጭራሽ የለም። አላሁ አክበር አላሁ አክበር። ዛሬ ያው በአላህ ፈቃድ አበገላጋይ በዚህ መልኩ ተገላገለነዋል። ቁል ጃአል ሐቅ። አቡበከርና አህመዲን ጀበል ነው። እኔ ክርስቲያን ነኝ ብያቸዋለሁ። በተለይ ሙስሊሞች በአንድነት ቆሙ ነው የምለው። እኔ የሚፈሯቸው እነሱ ናቸው ከመንግስት በላይ። በታሪክ ከሄድክ አገሪቷ የሙስሊም ናት እኮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተወደዳችሁ የተከበራችሁ የቻናል ቤተሰቦች በተክላላ በያላችሁበት የአላህ ሰላም ዝነት ረህመት በቃ አብሯችሁ ይሁን። ይህንን ኢንሻአላህ በጣም አሪፍ መልእክት የያዙ ደስ የሚሉ መልእክቶችን የያዙ ይዤላችሁ መጥቻለሁ። ኮሜንት ላይ አላሁ አክበር ያላችሁ በመጻፍ አጥለቅልቁት በተክቢራ። ስለምትከታተሉኝ ከልብ አመሰግናለሁ። አብራችሁ ይሁኑ እስከ መጨረሻው ተከታተሉ። ምርጫ አለ። እነሱ ሙስሊሙን ጭቃ ውስጥ አስገብተው እኛ ገብተን እነሱ ጋር እንድንቦካ ይፈልጋሉ። ጥንቃቄ ማድረግ ያለብን ነገሮች ብዙ ነገሮች አሉ። እስቲ አስቡት፣ አቡበከርና አህመዲን ጀበል ነው አንድ ነገር ሲሆኑ የሚፈሯቸው እነሱ ናቸው ከመንግስት በላይ። አቡበከር አንድ ነገር ሲከሰት አቡበከርና አህመዲን ጀበል ላይ ነው። ለምን? ዘመናዊ ዕውቀት አላቸው፣ የዲናዊ ዕውቀት አላቸው፣ ዓለማዊ ዕውቀት አላቸው። ሀገራቸውን ይወዳሉ፣ ሃይማኖት እኩልነትን ያውቃሉ። በመጣው መንገድ ማስተናገድ ይችላሉ። ይህ እነዚህ እግር ሳትሆንባቸው ለነሱ ማለት አንቺ ሴኔስ ላይ ትክክል ቆሜ ማሰብ ያለብን ብዙ ነገር አለ። ሙስሊሞች ሆነው ከኡስታዞች ላይ ዘመቻ ሲከፍቱ መልስ አለመስጠት ማለፍ ነው። እኔ መክራቸው እህት ወንድሞቼ ማለት ሙስሊሞች ነው ሙስሊሙን ለማከፋፈል የተነሱ የተቀደደ ቦላ አንፍሰስ መልስም እንዳንሰጣቸው እዛው ይጨበጭቡላቸው፣ እዛው ሼር ያርጓቸው፣ እዛው ይጨበጡባቸው። እኛ የለንበትም። አንድ ሙስሊም ነው ያለው ኢትዮጵያ ውስጥ 2-3 ሙስሊም እናውቀዋለን እንዴ? እስቲ እናውቀዋለን። 2-3 ሙስሊም አንድ ሙስሊም ነው ያለ። አንድ ሙስሊም አናውቅም አይደለ? ስለዚህ እንደ ያድግ የሰራውን ቤት ውስጥ ተጠጥፎ የሰራውን በእስልምና ጉዳይ እኮ እኔ እጅ አይቼዋለሁ። በእስልምና ጉዳይ ማለት ነው። ሙስሊም ያልሆነ ሰው ሂጃብ ለብሳ፣ ሙስሊም ያልሆነች ሂጃብ ለብሳ መስቀል ከስራ አርጓ የሰራን እዛ ቦታ ቪዲዮ አለ ራሱ ገብታችሁ። የእስልምና ጉዳይ ለሐጅና ኡምራ ጉዞ ላይ የተሰራ ያለው የነበረው ነገር ሁላችሁም ትዝ የሚላችሁ ከሆነ ሶሻል ሚዲያ ላይ ነበረች። ሂጃብ ለብሳለች፣ ማሻአላህ ሙሉ ቀሚስ ለብሳለች፣ አባያ ለብሳለች፣ ግን መስቀላል። ይሄ ነገር እንኳን አሳልፈናል ሙስሊሙ ማለት። እነሱ ግን ወዶ አይደለም እዛ ቦታ ላይ የተቀመጡት፣ ተገዶ ነው በመንገድ በያድግ ዘመን ማለት። ያ ሁሉ አልፈን በዚህ መተናል። አሁንም ወደፊት ነው እንጂ ወደ ኋላ አይደለም። እና ኡማው አንድ መሆን አለባቸው። ሙስሊሙን ለማካፈል እንደዚህ የከለች ሙስሊም መሆኗ ወይ ሂጃብ ለብሳ መምጣቷ ወይ ጺም አሳድጋ መምጣቱ ማየት አለባቸው። የፈለገውን ሙስሊም ዱርዬ የሚሆን ላኢላሃ ኢላላህ መሐመድ ረሱሉላህ ዛሬ ዱርዬ ሊሆን ይችላል፣ ዛሬ ሊሆን ይችላል። ረመዳን ሲመጣ ሁሉም አንድ ስለሚሆን ሁላችንም አንድ ስለምንሆን የሚያስፈራቸው ነገሮች ትልቁ ፊት ለፊታችን ምርጫ አለ። 5 ዓመትም እንግዲህ ጫካ ገብቶ ሊያለቅሱ ነው። እንደዚህ 5 ዓመት ሌላ ጊዜ ሰጣቸዋል። ሙስሊሙ ተቋም ወይም ፖለቲካ ፓርቲ ይመጣሉ ብሎ ወደፊት ገና ወደፊቱ ነው የሚያሰጋቸው። አሁን ያለፍንበት አይደለም፣ ትላንት ያለፍንበት አይደለም። ወደፊት ኢትዮጵያ ውስጥ የሚመጣ ነገር ያሰጋቸዋል። እኩልነት ያሰጋቸዋል። እኩልነት ያስፈራቸዋል። እሺ እኔ ራሴን ሐሳብ ለመስጠት ነው። በመጀመሪያ ደረጃ ኡመተል ኢስላም በጠቅላላ ማለት ነው በፍጹም በምንም አይነት ተአምር ከእነሱ ምንም አይነትን ድጋፍ መጠበቅ የለበትም። እኔ እኮ በጣም ነው ጥያቄ የሚሆንብኝ። እዛ ጋር ፋኖዎች ሙስሊሙን እያገቱ ብር እየተቀበሏቸው ካልሰጡ ደግሞ እየገደሏቸው መልሰው ደግሞ ለተፈናቀሉት ብር እንሰጣለን ማለት ቆይ ምን አይነት ወዳጅነት ነው? ይሄ ወዳጅነት ነው? ሲጀመር ከነሱ ጋር ወዳጅነት የለንም። እንዴት ነው ወዳጅነት ከነሱ ጋር ሊኖረን የሚችለው? ስለዚህ ኡማው ምንም ይበሉ ምንም ሊያምኗቸው ያውም የፋኖ ደጋፊ የሆነ እንዴት በቃ ምንም ይበሉ ምንም ሊያምኗቸውና ሊቀበሏቸው አይገባም ነው የምለው። በቃ ይሄ የኔ አቋም ነው። በቃ ልናምናቸው አይገባም።
خلاص እኛ ራሳችን እንሆነን ነው መቆም ያለብን። ከነሱ ምንም አይነትም ድጋፍ መጠበቅ የለብንም። በቃ እንዴት ብለን የራሳችን ወንድሞቻችንን አፍነው አግተው ብር ይሄን ያህል ሚሊዮን ብር ካላመጣን አንለቅም፣ ካመጣን እንለቃለን፣ ካላመጣን እንገላለን እያሉ እየገደሉ የራሳችን መሻይኾቻችን እየገደሉ የሚገሉ አውሬዎችን የሚደግፍ የሆነ ሰው መልሶ ደግሞ እኔ ለተፈናቀሉት እንደዚህ ይሰጣለሁ ማለት ምን አይነት ወዳጅነት ነው? እኛስ ደግሞ እንዴት ነው አምነን የምንቀበለው? እኔ እንዳጠቃላይ የምለው ነገር እኛ ሙስሊሞች አልহামዱሊላህ በእስልምናችን የምንብቃቃና በራሳችን የምንብቃቃ በአላህ የምንብቃቃ የአላህ ባሮች ነን። ሙስሊም የሆነ ሰው ሊረዳንና ሊያግዘን ከቻለ እንቀበላለን። ከዛ ውጪ ግን ራሴን እኔን እያገተ እያፈነ በነገራችን ላይ ሌሎች ሙስሊሞች ያኒ እኔ ጋር ባይደርስም ይሄ ነገር ሙስሊሞችን እስካገቱ ድረስ እስካፈኑ ድረስ እስከገደሉ ድረስ የትም ሀገር ይሁን በቃ ለኔ ወዳጅ ሊሆኑ አይችሉም። ነገ እኔ ጋር ሲደርሱ እኔንም እንደነዛ ያደርጉኛል እርግጠኛ ነኝ። እነሱ ሁሌም ቢሆን እኛን በፍጹም በምንም አይነት ተአምር ወዳጅ አድርገው መያዝ አይፈልጉም፣ አይይዙንም። አውቀው ነው እነሱ እንጠቀምበታለን ብለው ያሉትን አጋጣሚ ብቻ ነው ተጠቅመው እኛን እንደው በትንሹ ለመጥቀም የሚያስቡት እንጂ ማለት ነው። የኛ መውደቅ የኛ መፍረስ የኛ መጎዳት ለነሱ ሰርግና ምላሻቸው ግን ምንድነው? ሁሌ እነሱ ረግጠው መያዝ ይፈልጋሉ። ረግጠው ካልያዙን እኛ ከነሱ እግር ስር ካልሆነ የግድ በቃ መፍትሄ ይፈልጋሉ። ወይ ያገቱ ያፍኑናል። ያ ሳይሆንላቸው ሲቀር ደግሞ በቃ በጃዙር ነገር ያደርጋሉ ማለት ነው። በቃ አያችሁ። ስለዚህ ኡመተል ኢስላም አረ በአላህ እኛ ሙስሊሞች እኮ ነን። በአላህ ብቻ እንብቃቃ። በቃ እኛ ከሰው ምን ጉዳይ አለን? በቃ ከሰው ምንም አይነት ጉዳይ አይኑረን። አላህን በብቸኝነት እንገዛ፣ እናምልክ፣ ወደ አላህ እንመለስ፣ ተውበት እናድርግ፣ እስትግፋር እናብዛ፣ አላህን ብቻ እንለምን። ከሰው ምንም ጉዳይ በቃ እንተው እና በቃ ይሄ ነው የኔ ሐሳብ። እኛ በአላህ ምን ንብቃቃ፣ አላህ በቂያችን የሆነ የአላህ ባሮች ነን። ቀጣይ እስኪ ሌሎች የሚሉትን እንስማ። ሌላ እምነት ተከታዮችም ሐሳብ መስጠት ትችላላችሁ። መብረቁ እስከሚመጣ ሐሳብ ያላችሁ ቀጥል። እኔ ልቀጥል። ለማንኛውም ምንድነው እየሰጣችሁ ያላችሁ ሐሳብ ትክክለኛ ሐሳብ ነው። ምንድነው ስልኬ ነው ምንድነው ምን እንትን ብለው ይሰማል በትክክል? አዎ ይሰማል፣ ግን ስልኬን ጠይቅ ችግር ካለበት። ለእናንተ ድምጼ በደንብ ይሰማል ወይ ነው? አዎ ኦኬ። እውነት ነው፣ ትክክል ነው እያወራችሁ ያላችሁትና ወንድማችንን በማንም በምንም አድርጎ ማነው ለማስነካት እንደሚጋጋጡ ዛሬ ብቻ አይደለም ያየነው፣ ብዙ ጊዜ ነው። እኔ ክርስቲያን ነኝ። ይሄ በዚህ ህዝብ የሚነግደው የዛ የተጠራቀመውን ህዝብ እኮ ለራሳቸው ፖለቲካ ብሎ መጀመሪያም ያፈናቀሉት እነሱ ናቸው አይደለም? ራሳቸው አማራ ሞተ ለማለት አፈናቅሎ ያመጡ ገሎ ጨፍጭፎ የቀረውን ይዞ የመጡም ራሳቸው ናቸው። ትክክል እኮ ነው። ግን እነሱ መርዳት ቢፈልጉ ኖሮ ለምን ገና ድሮ ሲፈናቀሉ የዛኔ ጀምሮ አልረዷቸውም? መጥቀም ከፈለጉ የዛኑ ጊዜ ጀምሮ ለምን አልረዷቸውም? ግን የሆነ የፈለጉት ነገር ስላለ ነው ዛሬ እንደዚህ ሊያደርጉ የቻሉት ማለት ነው። አላህ ወደ ራሳቸው በላውን ወደ ራሳቸው ይመልስባቸው። ያሩ ቀጥልንስ መልሶ ደግሞ ከሙስሊም ጋር ለጥፎ የወንድማችንን ለማስጠቃት የሚጋጋጡ ቡድኖች በደንብ ነው የምናውቃቸው። በደንብ እናውቃቸዋለን እኮ በደንብ አድርገን። በዛች ሀገር ላይ ኢትዮጵያ የክርስቲያን ደሴት ናት። ክርስቲያን ከዛ ከሰማይ ወርዶ እዛች ምድር ላይ እንደበቀለ የሚያወሩ ሙስሊም ተሰዶ እንደመጣ የሚናገሩ ሌላ ሃይማኖት ሁሉ ስደተኛ እንደሆነ የሚናገሩ ይሄ ነውረኛ ስብስብ አሁንም ቢሆን ይሄ ወንድማችን የሆነ ነገር ውስጥ ለማስገባት ይጋጋጣሉ። መንግስትም ጥንቃቄ ማድረግ አለበት እላለሁ። እንደዚህ አይነት ሰዎች መጠበቅ አለበት ብዬ ነው ማስበው። እሱ ጀግና ስለሆነ ግን የነሱ መረብ ውስጥ አልገባላቸው። መረባቸው ውስጥ ሊያስገቡት ነበር። እርዳታ ብሎ ሰጥተው ከወንበዴ ጋር ተባብረሃል ተብሎ እንዲታሰር ነበር እቅዳቸው። ወርቁ አይተለ ይሄ ነው። እነ ጆከር መሰሩት ይሄንን ነው። አልተሳካላቸውም ነው የምንለው። አልተሳካላችሁም፣ ወደፊትም አይሳካላችሁም።
በተለይ ሙስሊም ሀገር እንደሌለው እናንተ ብቻ ባለመሬት እንደሆናችሁ ኢትዮጵያ የክርስቲያን ሀገር ናት ብላችሁ ተረት የምትተርቱ ሰዎች አይሳካላችሁም ነው። የእምነት እኩልነት በኢትዮጵያ ውስጥ ይከበራል። የዛች አገር ሰው የፈለገውን የመከተል መብት እንዳለው አለማወቃቸው ነው። ይሄ ሙዋ ተዋህዶ የሚባለው ቡድን እኮ የወንበዴና የአሸባሪ ስብስብ እኮ ነው። ሙዋ ተዋህዶ የሚባለውን ታውቃላችሁ አይደለም? የወንበዴ የአሸባሪ አገሪቷን የሚያሸብር ስብስብ ነው። በተለይ ሙስሊምን አጠፋለሁ የሚል ስብስብ ነው። ለማንኛውም ወንድማችን ጀግና ነው። በአይምሮም ከነሱ በላይ ነው። እኔ ክርስቲያን ነኝ ብያቸዋለሁ። በደንብ አውቃለሁ። እነሱ መረብ ውስጥ ሊያስገቡት ያሰቡት አይሳካላችሁም። በተለይ ሙስሊሞች በአንድነት ቆሙ ነው የምለው እኔ። ይሄን ቡድን ለማቆም ሙስሊም እንደ ሙስሊም ተደራጅተ ቆመ አገርም ለመገንባት መሄድ አለብህ ብዬ ነው ማስበው እኔ። መሬቱ የሁላችን እኩል እንደሆነ እስከሚያውቁ ድረስ እጃቸውን ምን እንዳሉ ታውቃለህ? አንድ ጊዜ ለሌላ ከኦርቶዶክስ ውጭ ለሌላ ሃይማኖት እውቅና መሰጠት የለበትም ብሎ ሲናገሩ ሰምቻለሁ። ቄሶቹ ማለት ነው። እዚህ ውስጥ የተሰበሰበው ወንበዴ ስብስብ ማለት ነው። በእምነቱ ውስጥ የተጠራቀመ ቡድን በየጫካው የሚፎክር አጠፋለሁ የሚል የአባቶች ርስት መልሳለሁ የሚል ስብስብ ማለት ነው። ስለዚህ ዛሬም ይፎክራል። ኦልሬዲ የሚፎክርበት አንድ ህዝብ አለ። ጸጥ ረጭ ብሎ የሚኖር ህዝብ አለ። እሱን ካላጠፋው እሱ ከማዳጋስካር እንደመጣ የሚያወሩ ቡድኖች አሉ። እና እባካችሁ ሙስሊሞችም እኩል ናቸው። በኢትዮጵያ ውስጥ ከክርስትና እኩል ነው። መሬቱም የጋራ ነው። ሀብቱም የጋራ ነው። ሁሉ ነገር የጋራ ነው። አንተ ከሰማይ ወርዳ አይደለም። በዛ እንደውም ከተሄደ እኮ በታሪክ ከሄድክ አገሪቷ የሙስሊም ናት እኮ እንትንም ከሄደ ማለት ነው። ስለዚህ የእነሱ ተረትም አይሳካም። ወንድማችንም በገመድ ውስጥ አልገባላቸውም። ህዝቡ ደግሞ እዛ ጋር እነሱ ያስቀመጡት ለፖለቲካቸው ነው። ራሳቸው ነው ሰብስበው ያመጡት። የገደሉትም የጨፈጨፉትም እነሱ ናቸው። አልተሳካላቸውም ነው የምላቸው እኔ። ወደፊትም አይሳካላቸውም ነው የምላቸው። ይሄ የወንበዴ ስብስብ ኢትዮጵያ የክርስቲያን ደሴት ናት የሚል ስብስብ፣ ሃይማኖት ከነሱ ውጭ ሌላ ትክክል እንዳልሆነ የሚያስብ ስብስብ። ስለዚህ አይሳካላቸውም። ብሩክ አንድ ገን ማሰብ ያለበት ያ ፋሽን አልፎበታል። ዛሬ ነው ማሄድ አለብን። ወደ ኋላ አይደለም ማሰብ ያለብን። ጀርባችን ዞር ማየት እንችላለን አንችልም አለ። በፍጹም አይሆንም። እኔም እኮ እሱን ነው የምለው። አይሆንም። ያቺ ሀገር በእኩልነት የምንኖርበት እንጂ ሙስሊሙን የምትገፋበት ፕሮቴስታንቱን የምትገፋበት ዘመን አከተመ እያልኩ ነው እኔ። እኛ ብቻ ነን የበላይ፣ እኛ ብቻ ስማ። እኔ ከልጅነት ያውቃለሁ እኮ ሙስሊም መቃብር ሲከለከል ኢየሱስ ክርስቶስ ክርስትናን አላመጣም። ሪያሊቲው 100% ታሪኩ አይገናኝም። አንደኛ ኢየሱስ በሞተ በ300 ዓመት ነው የተፈለሰፈው። ክርስትና በኦሪት የለም እንዴ? የለም እንዴ? በጭራሽ የለም። አላሁ አክበር፣ አላሁ አክበር። አሰላሙ አለይኩም። ይህ ወገናችን የተናገረው ንግግር የሙስሊሙን የዘመናት የዳዕዋ ልፋት ውጤት ፍሬ ማሳያ ነው። ይኸውም የክርስትና ዋናና አንኳር አስተምሮ የሆነውን ስላሴም ሆነ ሌሎች አስተምሮቶችን ከቀደምት ነቢያት ከብሉይ ኪዳንም ሆነ ከአዲስ ኪዳን ከክርስቶስ አስተምሮ ከሐዋርያት አስተምሮ ከቀደምት ቤተ ክርስቲያን አባቶች ማለትም ከቅድመ ንቅያ በፊት የነበሩ አባቶች ልክ እንደነ ዩስጦኖስ ሰማዕቱ፣ ልክ እንደነ ተርቱሊየን፣ እንደነ ኢግናሽየስ፣ እንደነ ፖሊካርፕ፣ እንደነ ኢራኒየስ የመሳሰሉ አባቶችም ጭምር ስላሴን ሆነ አሁን ላይ ያለውን የክርስትና አስተምሮ ምንም የሚያውቁት ነገር የለም። እንግዲህ እነዚህ አባቶች በመጀመሪያው በሁለተኛና በሶስተኛው እስከ አራተኛው ክፍለ ዘመን የነበሩ አባቶች ናቸው። እነዚህ አባቶች ስላሴን ካላስተማሩ እንዴት ታዲያ የብሉይ ነቢያትና ኢየሱስ ክርስቶስ እንዲሁም ሐዋርያት ሰብከውታል አስተምረውታል ማለት የምንችለው? ለዛም ነው መጽሐፉ በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው በማለት የሰበከው። ይህንኑ አስተምሮ ኢየሱስ ክርስቶስ በአዲስ ኪዳን በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ብቻህን እውነተኛ አምላክ የሆንክ አንተና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት በማለት የአንድ አምላክን እሳቤ ኢየሱስም ጭምር ሲያስተምሩ የቆየ ነው። ለዛም ነው አላህ Subhanahu Wa Ta'ala በተከበረው ቃሉ በሱረቱል ማኢዳ ምዕራፍ 5 ቁጥር 73 ላይ እነዚያ አላህ ሶስተኛ ነው ያሉ በእርግጥ ካዱ፣ ከአምላክም አንድ አምላክ እንጂ ሌላ የለም ይለናል። በመሆኑም ሙሴም ሆነ ኢየሱስ ክርስቶስ እንዲሁም ቀደምት ነቢያት ያስተማሩት አንድ አምላክም ነው። እነሱም ሙስሊሞች ነበሩ። ክርስቲያኖች ሆይ በጉባኤያት ከጸደቀ እምነት ወጥታችሁ ወደ ቀጥተኛው መንገድ ወደ ዲነል ኢስላም እንድትመጡ ጥሪ አቀርባለሁ።
አላሁል ሙስተዓን። ወሰላሙ አለይኩም። አላሁ አክበር። ማሻአላህ ማሻአላህ። ዛሬ ያው በአላህ ፈቃድ አበገላጋይ በዚህ መልኩ ተገላገለነዋል። ቁል ጃአል ሐቅ ወዘሐቀል ባጢል። አባ ገላጋይ የሚባለው የሽርክ ቦታ ፈረሰ። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። አማ በዕዱ አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላሂ አለዚ አዝሀበ ጣጉተ ቢሰለፊይን። በወረባቦ ወረዳ ጎሃ ቃምቃም ላይ ሰዎች ሲያመልኩት የነበረው አባ ገላጋይ ተብሎ የሚጠራውን ጎበደን ወይም የወይራ ዛፍና ዶሪህ በጀግኖቹ ሰለፊዮች እጅ ተቆረጠ። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። ይህን ጎበደን ሰዎች ልጅ ስጠን፣ ዝናብ አውርድልን፣ የታመመን አሽርልን፣ ትዳር ያጡን ዳርልን፣ ርዝቃችንን አስፋልን እያሉ በየዓመቱ ፍየል የሚያደሙለት፣ ወዳጃ የሚያወጡበት፣ የሚሰበሰቡለት፣ የሚሳሉለት፣ እዛፉ ላይ ክር እያሰሩ ስለት እየገቡ ሀጃቸውን ከአላህ ውጭ የሚጠይቁበት የሽርክ ቦታ ነው። የሚገርማችሁ ነገር ሰለፊዮች ይህንን ሽርክ በመዋጋት ለረጅም ዓመት አሳልፈዋል። ሰውም ይህንን ዛፍ ብትቆርጡ ቁጥቦቹ አይለቋችሁም እያሉ ቢያስፈራሩም አላህ አሳክቶላቸው ይሄው ዛሬ ላይ ጎበደኑም ተቆረጠ፣ ዶሪሆም ፈራረሰ፣ ባለቤቱም ወደ አላህ ተመለሰ። የሰለፊዮች ዳዕዋ በተግባር የታጀበ ስሩን የሰደደ ቀጥ ብሎ የቆመ የአላህ ዳዕዋ ነው። እነ ኡስታዝ ኢማም ሰዒድ ጎሃ ከሰለፊይ ወንድሞቹ ጋር በመሆን የሽርክን ቦታ በማፈራረስ ሰበብ ሆነዋል። እንወዳችኋለን። አላህም ኢኽላሱን ይወፍቃችሁ፣ መልካም ስራችሁን ይቀበላችሁ። ከዚህም በመቀጠል የዛው ሀገር ተወላጅ የሆነው ወንድማችን አባ ጁሃይፋ ራቅ ያለ ቦታ ቢሆንም ደስታውን በዚች ግጥም ለመግለጽ ሞክሯል። ከግጥሟም በባዶ እየጮሁ ጉሮሮ ከማቅሰል ያልሆኑትን ሆኖ ሰውን ከመደለል ሽርክ ሽርክ እያሉ ላዩን ከመዝለል መውደቃችሁ ላይ ቀር ሰውን ከማታለል የተግባር ሰው ሆኖ በአንዴ መገላገል። አባ ገላጋይ እንኳን ሊገላግል ተገላገል ነው። አልሐምዱሊላህ። ሰዎቹንም አላህ ሂዳያ ይስጣቸው፣ የተውሂድ አንበሶችንም አላህ ይጠብቃችሁ ሲል የደስታ መልእክቱን አስቀምጧል ማለት ነው። በዓለም ዳርቻ ከአጽናፍ እስከ አጽናፍ ሰለፊዮች ማለት ነው። አላህ ሱብሓነሁ ወተዓላ እንኳን ደስ አላችሁ። ወደፊትም እንደዚህ አይነት ጥሩ አጋጣሚ እንደሚከሰት ተስፋ እናደርጋለን። ወንድማችሁ አባ ይስራ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አላሁ አክበር። አላሁ አክበር። እውነት በጣም ነው የሚያስደስተው። ወንድሞቻችን እንደናንተ አይነቶችን አላህ ያብዛልን። በርቱ። አላህ ደግሞ በያላችሁበት ይጠብቃችሁ ያ ረብ። ውድ ቤተሰቦች፣ የቻናሌ ቤተሰቦች ስለተከታተላችሁኝ ከልብ አመሰግናለሁ እና ላይክ ሼር ማድረጋችሁ እንዳትረሱ።